የውጭ አገር ዜጎች በውጭ አገር ዜጎች ታገቱ ቢባል እንዴት ሊታመን ይችላል? ትልቅ ንቀትና ድፍረት ነው። ይህ የማይታመን ክስተት የተፈጠረው እዚሁ ኢትዮጵያ ውስጥ ያውም በአዲስ አበባ ከተማ ነው። አጋቾችና ታጋቾች ኢትዮጵያዊ ያለመሆናቸው ጉዳዩን አስገራሚ ያድርጎታል። ይህ በሀገራችን ታሪክ ተሰምቶ የማይታወቅና እንግዳ የሆነ ክስተት ነው። በሰው ሀገር በድፍረት የተፈጸመ አሳፋሪ ተግባርም እንደሆነ ተገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንዳስታወቀው ሰሞኑን ለጉብኝት ወደ ኢትዮጵያ የመጡ የውጭ አገር ዜጎችን አግተው ከፍተኛ ገንዘብ የጠየቁ 3 የፓኪስታን ዜጎችን በቁጥጥር ስር አውሎ ምርመራ እያጣራባቸው እንደሚገኝ አስታውቋል። የፓኪስታን ዜግነት ያላቸው ዚሻን ካሊድ፣ ፍሪዝ መሐመድና መሐመድ ጀናይድ የተባሉ እነዚህ ግለሰቦች የወንጀል ድርጊቱን የፈጸሙት በለሚኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር አካባቢ ነው። ተጠርጣሪዎቹ ወደ ኢትዮጵያ ለጉብኝት የመጡትን የህንድና የባንግላዴሽ ዜጎችን የተከራዩት መኖሪያ ቤታቸው ውስጥ በማስገባት ያግታሉ። ግለሰቦቹን በገመድ በማሰርና በፕላስተር በማፈን ጥቃት እያደረሱባቸው ከ15 እስከ 30 ሚሊዮን ብር ሲጠይቋቸው እንደነበረም ፖሊስ አስታውቋል። ተጠርጣሪዎቹ በዚህ ብቻ አላበቁም። ከእነዚህ ግለሰቦች በተጨማሪ ሌሎች ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችንም በማሰርና በመደብደብ ከ15 እስከ 25 ሺህ የህንድ ሩፒ አስልኩ በማለት ጉዳት ሲያደርሱባቸው እንደነበር የግል ተበዳዮች ለፖሊስ በሰጡት ቃል ገልጸዋል። የወንጀሉ መፈጸም መረጃ የደረሰው የለሚኩራ ፖሊስ ዋና መምሪያ ተገቢውን የፍርድ ቤት መያዣና የመበርበሪያ ትዕዛዝ በማውጣት ባከናወነው ኦፕሬሽን ተጠርጣሪዎቹን ለወንጀል ድርጊት ሲጠቀሙበት ከነበረው ቢላዋ፣ ገመድና ፕላስተር እንዲሁም ከተለያዩ የውጭ አገር ገንዘቦች ጋር በቁጥጥር ስር ሊያውላቸው ችሏል። አጋጆቹ የፓኪስታን ዜግነት ያላቸው ናቸው። እነሱ ቀድሞ በመምጣት ከአንድ ግለሰብ ቤት 100 ሺህ ብር ተከራይተው ነው የሚኖሩት። አንድ ወር ባልሞላ ነው። እነዚህ የውጭ ዜግነት ያላቸው ግለሰቦች ደግሞ ለጉብኝት በሚል መጥተው እኛ እናስጎበኛቸዋለን በማለት ወደ መኖሪያ ቤት ወደ ተከራዩበት ቤት ይዘው በመሄድ ማታ በጨለማ ተራ በተራ ስማቸውን እየጠሩ እናስጎበኛችሁ ግቢውን የምንኖርበትን በማለት እጃቸውን ወደ ኋላ በመጠምዘዝ በገመድ እያሰሩ አፋቸውን በፕላስተር እያፈኑ ለቤተሰቦቻችሁ ደውሉ፣ በቪዲዮ አሳዩ፣ ገንዘብ አስልኩ በማለት የባንግላዴሽን ዜግነት ያላቸውን ሁለቱ ቀድመው የመጡ ስለነበሩ እነሱን ከ15 ሚሊዮን እስከ 30 ሚሊዮን ድረስ የጠየቁበት ሁኔታ ነው ያለው። የግለሰቦቹ ቤተሰቦችም በቪዲዮ እየተመለከቱ እየተከታተሉ ስለነበረ ገንዘቡን እንልካለን እናስገባለን በሚል ለማስላክ ጥረት እያደረጉ እያለ ህንድ ዜግነት ያላቸውም በእንደዚሁ በተመሳሳይ ከ50 እስከ 100 ሺህ ብር ዶላር ድረስ የሚገመት 500-600 ሺህ ብር ዶላር አስመጡ እየተባሉ ተራ በተራ እያደረጉ በነበረበት ሰዓት ላይ ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የአካባቢው ነዋሪዎች ተጠርጣሪዎቹ እንዲያዙ መረጃ በመስጠት ላደረጉት ቀና ትብብር ምስጋናውን ያቀረበው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በማንኛውም አጋጣሚ መሰል አጠራጣሪ ጉዳዮች ሲያጋጥሙ ለፖሊስ መረጃ መስጠት ይገባል ሲል መልእክቱን አስተላልፏል።